በዛሬ በሰኞ የቀን ውሎ የወርቅ ዋጋ ጨምሯል ወይንስ ቀንሷል ነውስ ባለበት ነው ያለ የሚለውን ዛሬ በአዲስ ቪዲዮ ይዤላችሁ ብቅ ብያለሁ። ይህንን ቪዲዮ ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ቤተሰብ የሆኑ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ ቀኑ ሰኞ ነው፣ ጁን 8 2026። የወርቅ ዋጋ እንግዲህ ዛሬ ሰኞ ነው፣ እሁድና ቅዳሜ ባለበት ነበረ። ዛሬ አዲስ ነገር ካለ አብረን የምናይ ይሆናል። ቀጥታ ወደ መጣሁበት አልፋለሁ። ዛሬ በሳዑዲ አረቢያ 24 ካራንት 1 ግራም ወርቅ 521 ሪያል እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 478 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 456 ሪያል እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 391 ሪያል በመሸጥ ላይ ይገኛል። ይሄ የነገርኳችሁ ሳፊ የግራሙን ዋጋ ብቻ ነው ማለት ነው፣ ምንም ነገር ሳይጨመርበት። ወርቅ ቤት ሄዳችሁ የግራሙን ዋጋ ከነገሯችሁ በኋላ የመስነያ ምን ያክል ነው መስነያ እናንተ የፈለጋችሁትን ወርቅ ከመረጣችሁ በኋላ የግራሙን ዋጋ ታውቃላችሁ። ስለ መስነያ መከራከር አለባችሁ። መስነያ ምን ያክል ታረግልኛለህ? ይሄን ያህል ካላችሁ 30 የሚሆን 20 ሪያል የሚሆን ካላችሁ ማስቀነስ መከራከር ያለባችሁ ያንን ነው፣ መስነያው ማለት ነው። የግራሙንም ዋጋ ተከራከሩ። የደሪባ ደግሞ ስትጠይቁ ዝም ብላችሁ እናንተ ወርቅ ቤት ሄዳችሁ እኔ የደሪባ አልፈልግም አትበሉ። ቀስ ብላችሁ ነው እንደዚህ። ምክንያቱም እነሱ ህጉ የደሪባ እንድታሰብ ማንኛውም ወርቅ ገዢ የደሪባ እንድታሰብበት ያዛቸዋል ህጉ ማለት ነው። ነገር ግን እነሱ እየተደበቁ ነው የሚሸጡላችሁ። እናንተ ቀስ ብላችሁ ጠጋ ብላችሁ እኔ አልፈልግም ማብቃት ደሪባ በስካሽ በሉ እና አናግሯቸው ቀስ ብላችሁ ማለት ነው። አንዳንዶቹ ይሸጣሉ ከገዛችኋቸው፣ አንዳንዶቹ ደግሞ እንድትገዟቸው እኛ ያለ ደሪባ አንሸጥም ይላሉ። ስለዚህ ይህንን ያው እወቁ ማለት ነው። ከዛ በመቀጠል ግን ዛሬ በኢማራት 1 ግራም 24 ካራንት ወርቅ 510 ድርሃም ተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 468 ድርሃም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 446 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 383 ድርሃም በመሸጥ ላይ ይገኛል ማለት ነው። ኳተር 1 ግራም 24 ካራንት ወርቅ 508 ሪያል እየተሸጠ ይገኛል። 22 ካራንት 465 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 444 ሪያል እየተሸጠ ይገኛል። ኮይት 1 ግራም 21 ካራንት ባህሪን 37 ዲናር ከ50 ሳንቲም እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 39 ዲናር እየተሸጠ ይገኛል። 24 ካራንት 1 ግራም ወርቅ 43 ዲናር በመሸጥ ላይ ይገኛል ማለት ነው። ባህሪን 1 ግራም 24 ካራንት ወርቅ 52 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 48 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 45 ዲናር በመሸጥ ላይ ይገኛል ማለት ነው። ዛሬ በጆርዳን 1 ግራም 24 ካራንት ወርቅ 98 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 90 ዲናር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 86 ዲናር እየተሸጠ ይገኛል። ኦማን 1 ግራም 24 ካራንት ወርቅ 53 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 49 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 46 ሪያል እየተሸጠ ይገኛል። እንዲሁም ወርቅ ስንገዛ ከደሪባና ከመስንእያ ውጭ ማለትም ያለ ደሪባ ያለ መስንእያ ሽጡልን ብንላቸው ምን ችግር አለው መልሽልን ለምትሉኝ ውድ እህቶቼ፣ ያለ መስንእያ ወርቅ መግዛት አትችሉም በፍጹም ማለት ነው። ያለ ደሪባ እየገዛን ነው። እዚህም በተለይ ጅዳ አብዛኛውን ቦታ ያለ ደሪባ እየገዛን ነው። እንግዲህ አንዳንድ ቦታ ያለ ደሪባ አንሸጥም ሊሏችሁ ይችላሉ። ያ ምንድነው? ያው መንግስት የደሪባን ያስብባቸዋል ማለት ነው። ስለደነገገባቸው ደሪባ በእኛ ላይ በገዢዎች ላይ እንዲታሰብብን ስለተደረገ ያ ደግሞ ለነሱ ጥቅም አለው፣ ገቢ ያላቸው ማለት ነው።
ለዛም እንድንገዛቸው ሲሉ ያለ ደሪባ አንሸጥም ይላሉ ማለት ነው። ያለ መስነያ ግን በፍጹም የትም ሆነ የጅዳን በሉት ማንኛውም ቦታ የትኛውም ሀገር ያለ መስነያ አይሸጡላችሁም ማለት ነው ሀባይብ። ለምንድን ነው? መስነያ ማለት እኮ የዲዛይን ወርቁ ዲዛይን የወጣበት ስለሆነ ዲዛይን ካልተወጣ ደግሞ ያው ድንጋይ ነው ማለት ነው። ሌላ ነገር የለውም፣ ቅርጽ የለውም። ስለዚህ እኛ የምንወደው ወርቅ ቢሆንም ዲዛይኑ ሲያምር እኛም እንወዳለን እና ለዛ ነው ያለ መስነያ በፍጹም አይሸጥም። ይሄን ማወቅ አለባችሁ ማለት ነው። ያለ ደሪባ ደግሞ እንዳልኳችሁ ቀስ ብላችሁ እኔ ካሽ ነው የምፈልገው የደሪባ ከታሰበብኝ ብሩ ይበዛብኛል ብላችሁ የሚሸጠውን ሰውዬ ጠጋ ብላችሁ አናግሩት ማለት ነው። ጠጋ ብላችሁ ስላችሁ አፉ ስር ተለጥማችሁ አይደለም። ያው ሰው እንዳይሰማችሁ ከጎናችሁ ያለውን ሰው እንዳይሰማችሁ ማለት ነው። እነሱ ስለሚፈሩ ለዛ ነው። እንግዲህ ውዶችዬ ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ለኔም ለእናንተም መልካም ጊዜ ይሆንላችሁ።